ልጆች እንዴት ናችሁ? ይህ እናንተን የሚጠቅምና የሚያስተምሩ ፕሮግራሞች ብቻ የሚተላለፉበት የእናንተው ቻናል የልጆች ማዕድ ነው። ባለፈው ልጆች ሂሳብ እንማር 7 መሰረታዊ የሂሳብ ስሌት ምልክቶችን ተምረናል። ማብዛት፣ መደመር፣ መቀነስ፣ ማካፈል እና እኩል ይሆናል የሚሉ ምልክቶችን ተምረናል። ልጆች ሂሳብ እንማር 8 ባለ 2 ዲጂት ቁጥሮችን መደመር እንማራለን። መልካም። ባለ 1 ዲጂት ማለት ከ0 እስከ 9 ያሉ ቁጥሮች ናቸው። ባለ 2 ዲጂት ማለት ደግሞ ከ10 ጀምሮ እስከ 99 ያሉ ቁጥሮች ናቸው። ባለ 1 ዲጂት ቁጥሮች 0፣ 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8 እና 9 እነዚህ ባለ 1 ዲጂት ቁጥር ሲባሉ፣ ባለ 2 ዲጂት የሚባሉት ደግሞ ለምሳሌ እዚህ ጋር 67 ሁለት ኳሶች እናያለን። ጎን ለጎን ሁለት ቁጥሮች ናቸው ያሉት ማለት ነው። ባለ 2 ዲጂት ቁጥሮች ቀደም ሲል እንዳልነው ከ10 ጀምሮ እስከ 99 ያሉ ቁጥሮች ናቸው። ለምሳሌ 10ን ብንወስድ 10 ባለ 2 ዲጂት ነው። ምክንያቱም ሁለት ቁጥሮች ጎን ለጎን ስለተቀመጡ 1 እና 0። በጣም ጥሩ። አሁን ደግሞ ልምምድ እናድርግ ልጆች። ይህ ባለ ስንት ዲጂት ቁጥር ነው? 5 ባለ ስንት ዲጂት ቁጥር ነው? ባለ 1 ዲጂት ቁጥር አላችሁ ጎበዞች። 5 ብቻዋን ስለተቀመጠች ባለ 1 ዲጂት ቁጥር ነች። ልጆች ከነኚህ መካከል ባለ 1 ዲጂት ቁጥር የቱ ነው? 6፣ 10 እና 17 ከሚሉ ቁጥሮች መካከል ባለ 1 ዲጂት የቱ ነው? 6ን መረጣችሁ ጎበዞች። 6 ባለ 1 ዲጂት ቁጥር ነው። 10 እና 17 ግን ባለ 2 ዲጂት ቁጥሮች ናቸው። ይህ ባለ ስንት ዲጂት ቁጥር ነው ልጆች? 55። 55 ባለ ስንት ዲጂት ቁጥር ነው? ባለ 2 ዲጂት ቁጥር አላችሁ ጎበዞች። 55 ባለ 2 ዲጂት ቁጥር ነው። ከነኚህ ውስጥ ባለ 2 ዲጂት ቁጥር የትኞቹ ናቸው? 35፣ 44 እና 12 ቢሰጠን ባለ 2 ዲጂት ቁጥሮች የትኞቹ ናቸው? ሁሉም ባለ 2 ዲጂት ቁጥሮች ናቸው አላችሁ ጎበዞች። በጣም ጎበዞች። አሁን ደግሞ ባለ 2 ዲጂት ቁጥሮችን እንዴት እንደሚደመሩ እናያለን። 15 ሲደመር 23 እኩል ይሆናል 15 እና 23 ባለ 2 ዲጂት ቁጥሮች ናቸው። ስለዚህ ለመደመር እንዲመቸን በዚህ መንገድ እናስቀምጣቸዋለን። 15ን እና 23ን እንደዚህ እንጽፋቸዋለን። ከዛ በመቀጠል በቀኝ በኩል ያሉ ቁጥሮችን እንደምራለን። 5 ሲደመር 3 እኩል ይሆናል 8። ከዛ ደግሞ በግራ በኩል ያሉት እንደምራለን። 1 ሲደመር 2 እኩል ይሆናል 3፣ 38 ይመጣል ማለት ነው። ባለ 2 ዲጂት ቁጥሮችን በዚህ መንገድ መደመር እንችላለን ማለት ነው። ሌላ ተጨማሪ ምሳሌ እንውሰድ። 32 እና 14 32 ሲደመር 14 32 ሲደመር 14 2 በቀኝ በኩል ያሉ ቁጥሮችን መጀመሪያ እንደምራለን። ሲደመር 4 ይሆናል 6። ከዛ በግራ ሳይድ ያሉትን ደግሞ እንደምራለን። 3 ሲደመር 1 ይሆናል 4። ለዚህ 46 ይመጣል ማለት ነው። እነኚህ የባለ 2 ዲጂት ቁጥሮች ሲደመሩ 46 ይመጣል። በጣም ጥሩ ልጆች። አሁን ደግሞ ጥያቄዎችን ስሩ። እነዚህን ባለ 2 ዲጂት ቁጥሮች ደምሩ። 21 ሲደመር 15
21 ሲደመር 15 36 አመጣችሁት። ጎበዞች ጎበዞች። አንድ ሲደመር 5 ይሆናል 6። ከዛ ደግሞ በግራ ሳይድ ያሉት 2 ሲደመር 1 ይሆናል 3 36። በጣም ጎበዞች። ባለ 2 ዲጂት ቁጥሮች 21 እና 15 በዚህ መንገድ ይደመራሉ ማለት ነው። ጎበዞች፣ በጣም ጎበዞች። የስ በጣም ጎበዞች ልጆች። የመጨረሻውን ጥያቄ እንስራ። እነኚህን ባለ 2 ዲጂት ቁጥሮች ደምሩ። 45 ሲደመር 22 67 አመጣችሁት። ጎበዝ ጎበዞች ጎበዞች። እንደዚህ ነው የደመራችሁት። 5 ሲደመር 2 እኩል ይሆናል 7። እንደገና በግራ ሳይድ ያሉትን እንደምራለን። 4 ሲደመር 2 እኩል ይሆናል 6። 67 ይመጣል ማለት ነው። በጣም ጎበዞች በጣም ጎበዞች። የስ እንግዲህ ልጆች እነኚህ ባለ 2 ዲጂት ቁጥሮችን በዚህ መንገድ መደመር እንችላለን። ስለዚህ በዛሬው ትምህርታችን ባለ 1 ዲጂት ቁጥሮችን ተምረናል። ባለ 2 ዲጂት ቁጥሮችን አጥንተናል። ባለ 2 ዲጂት ቁጥሮችን መደመር አይተናል። በጣም ጥሩ። ደጋግማችሁ ፕራክቲስ አድርጉ። በሚቀጥለው ደግሞ በሌላ ትምህርት እስክንገናኝ ሰላም ሁኑ። ሰላም ሁኑ።